ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የካቲት 25 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ ብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ፋኖ ብሔራዊ ንቅናቄ በድል በታጀበው ተጋድሎ 2 መኪና ሙሉ የብልጽግናውን ሰራዊት ሬሽን መምታት ሲችል ኮንትሮባንዲስቱን ጄኔራል ደግሞ ለጥቂት አመልጠዋል። ይህ ተጋድሎ የተካሄደው በየትኛው ግንባር ነው? ከፋኖ ጥይት ለጥቂት ያመለጡት የብልጽግናው ጄኔራልስ ማናቸው? የሚለውን በሳቱ ዜናችን የምትሰሙት ቀዳሚው መረጃችን ነው። የብልጽግናው አየር ወለድ ኮማንዶ ሰራዊት በየቀኑ የፋኖን ጥይት በብብቱና በመላ ሰውነቱ እየተቀበለ መውደቁን ቀጥሎበታል። ጄኔራል ሹማ አብደታ የሰራዊታችን ቀበኛ ሲሉ የገለጹ ሸዋ ጠቅላይ ግዛት እዝ አስቴጎማ ተራራ ክፍለ ጦር ዛሬ መኮይ ላይ አስደናቂ ጀብዱ ሰርቷል። ሙሉ መረጃውን ከዜናችን ተሰሙታላችሁ። የአማራ ፋኖ ተጋድሎ በአዲስ አበባ ዙሪያ ቀጥሎ ውሏል። ብልጽግናውን ያስደነገጠው የአዲስ አበባ ዙሪያው ተጋድሎ ምን ይመስል ነበር? በደላንታና በአምባሰል ወረዳዎች የተደረገው የፋኖ ተጋድሎስ ምን ውጤት ተገኘበት? ሁለቱም የተጋድሎ መረጃዎች በዜናችን ይደመጣሉ። የፋኖ የውጊያ ሜዳው ድል በአደረጃጀት ሪፎርምም ተጠናክሮ የቀጠለ ሲሆን በጎንደር ቀጠና ሁለቱም እዞች 2 ኮሮቻቸውን ሪፎርም ሰርተው ባቸዋል። የሪፎርሙ አስገዳጅነትና ሂደት ወደፊትስ ከሪፎርሙ የሚጠበቀው ምንድነው? የሚሉትን ከዜናችን ተሰሙታላችሁ። ከወልቃይት አዲስ ጥሪ ተላልፏል። ከወልቃይት የተላለፈው ጥሪ ምንድነው? ኮሎኔል ደመቀ ዘውዱ በ4 ኪሎ የነበራቸው ቆይታ ምን ይላል? ለነገ የተጠራው የወልቃይት ጥሪንና አጠቃላይ የቀጠናውን ሁኔታ በተመለከተ በሰዓቱ ዜናችን ዝርዝር ተሰናድቶበታል። ሰዓቱ ሲደርስ ይደመጣል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ጄኔራሉ ከፋኖ ጥቃት ተረፉ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ልዩ ዘመቻ ክፍል ታላቅ ድል በተቀዳጀበት የደብረ ዘይትና ማሻ ከተማ አዋሳኝ ተጋድሎ የብልጽግናው ጄኔራል ዘውዱ ሰጣርጌ ከፋኖ ጥይት በታምር ማምለጣቸው ተነገረ። በፋኖ ልዩ ኦፕሬሽን 1 መኪና ሙሉ የብልጽግና ሰራዊት ሬሽን ተመቶ ወድሟል። የአማራ ፋኖ ብሔራዊ ንቅናቄ የጦር ሜዳ ተጋድሎን በሁሉም አቅጣጫ አጠናክሮ የቀጠለ ሲሆን በወሎ ቤተ አማራ ቀጠናም አጼ ምኒልክ ዕዝ ልዩ ዘመቻ ክፍል በጀግናው አርበኛ ፍሬው አለነ ስም የሰየመው ልዩ ዘመቻ የብልጽግናውን ሰራዊት ከፍተኛ ኪሳራ ያደረሰበት ሆኗል። በመቅደላ አምባ ወረዳ የሚንቀሳቀሰውን የብልጽግናውን ሰራዊት አርፒጂ መሳሪያን በመጠቀም 2 ተሽከርካሪ ሎጂስቲክሱንና አጃቢዎቹን መምታቱን የዙ ህዝብ ግንኙነት ክፍል አስታውቋል። በዚህ የዘመቻ አርበኛ ፍሬው አለነ ተጋድሎ የአጼ ምኒልክ ዕዝ ልዩ ዘመቻ ክፍል በታሪካዊቷ መቅደላ ወረዳ በደብረ ዘይትና ማሻ ከተማ መካከል ልዩ ስሙ አደጉያ የሚባል ቦታ ላይ ደፈጣ በማድረግ የከባድ መሳሪያን ጨምሮ 1 ኦራል ሙሉ ተተኳሽ የጫነ ኦራልና አጅቦ የሚንቀሳቀስ 1 ሌላ ኦራል ሰራዊት ላይ በአርፒጂ ጥቃት በመፈጸምና ሙሉ በሙሉ በማውደም ታላቅ ጀብድ መፈጸም ችሏል ሲል የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ ለመገናኛ ብዙሃን በላከው ተጋድሎ መረጃ አስታውቋል። የዙ ህዝብ ግንኙነት መምሪያ አክሎም ልዩ ዘመቻ በሰማዕቱ አርበኛ ፍሬው አለነ በመሰየም የተሳካ ኦፕሬሽን የጠላትን እንቅስቃሴ በሚገባ በማጥናትና ወደሚፈልጉት መግደያ ወረዳ በማስገባት የሜካናይዝድን ጨምሮ 1 ኦራል ተተኳሽና 1 ኦራል ሰራዊት በላውንቸር ያወደሙና እርምጃ የወሰዱ ሲሆን ወደ አካባቢው ለመግባት በበርካታ ሰራዊት ታጅቦ ሲጓዝ የነበረው ጄኔራል ዘውዱ ሰጣርጌ ከፋኖ ጠዋት ለጥቂት አመልጧል ብለዋል። የብልጽግናው ጄኔራሎች በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ሰራዊት እንዲመሩ በገቡበት ከተማ ሁሉ በኮንትሮባንድ ንግድ ዋና ተዋናያን ሆነዋል። ከእነዚህ ኮንትሮባንድ ጄኔራሎች መካከል አንዱ የሆኑት ጄኔራል ዘውዱ ሰጣርጌ ከቀድሞ አለቃቸው ሰሜን ምስራቅ ዕዝ ዋና አዛዥ ጄኔራል አሰፋ ቸኮል ጋር ሽጉጥ እስከ መማዘዝ የደረሰ የኮንትሮባንድ ጠብ ውስጥ መግባታቸውን መዘገባችን ይታወሳል። በአማራ ክልል የሰሜን ወሎና ደቡብ ጎንደር ቀጠናዎች የሚሸጠውን የምግብ ጨው በብቸኝነት የሚያቀርቡት እነዚህ ጄኔራል በነዳጅና ማዳበሪያ ማጓጓዝ ትራንስፖርት ዘርፍም ቀዳሚ ተሳታፊ መሆናቸው ይነገርላቸዋል። እኒህ ጄኔራል ናቸው በአጼ ምኒልክ ዕዝ ልዩ ዘመቻ ክፍል በተከፈተባቸው ጥቃት ለጥቂት የተረፉት። ወደ ተከታዩ ዜናችን እናልፋለን። ፋኖ በአየር ወለድ ኮማንዶ ላይ ጥቃት ከፈተ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር በብልጽግናው አየር ወለድ ኮማንዶ ሰራዊት ላይ በከፈተው ጥቃት ከፍተኛ ኪሳራ ማድረሱን አስታወቀ።
በዚህ ውጊያ መኮይ ከተማን የከበበ ተጋድሎ ተደርጎ የብልጽግናውን ምሽግ መስበር ተችሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ኃላፊ አርበኛ አበበ ሙላቱ የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን እንደገለጸው ውጊያው ከሌሊቱ 10 ሰዓት ተኩል ጀምሮ እስከ አመሻሹ ድረስ የዘለቀ ብርቱ ትንቅንቅ የታየበት ነበር ብሏል። አርበኛ አበበ አክሎም በይፋትና ጥሙጋ አውራጃ መኮይ ከተማ መሽጎ የነበረውን የብልጽግና አየር ወለድ ኮማንዶ ስብስብ የመሐመድ ቢሆነኝ ኮር አስቴጎማ ተራራ ክፍለ ጦር አናበስቶች ዛሬ ከሌሊቱ 10 ሰዓት ተኩል ጀምሮ መኮይ ከተማን በመክበብ የጠላት ምሽግ ድረስ በመግባት በጠላት ላይ ያልታሰበ ጥቃት ከፍተው ድል ተቀዳጅተዋል ሲል ተናግሯል። ከዓመት በፊት 8 ሬጅመንት የብልጽግናው ሰራዊት ሙሉ በሙሉ የበተነውና በብልጽግናው ጄኔራል ሹማብደታ ሳይቀር የሰራዊታችን ቀበኛ ተብሎ የተጠራው አስቴጎማ ተራራ ክፍለ ጦር በዛሬው ውጊያም ከፍተኛ ቁጥር ያለውን የብልጽግናውን ሰራዊት ሙትና ቁስለኛ ማድረጉን የዙ ህዝብ ግንኙነት ያደረሰን መረጃ ያመላክታል። አርበኛ አበበ ሲቀጥልም ጠላት በደረሰበት ከባድ ምት ሙትና ቁስለኛ ሲሆን ንጹሃን አማራዎችን ለመጨፍጨፍ ይተኩስበት የነበረውን ሞርተር የተራራው አስቴጎማ አልሞ ተኳሾች በዲሽቃ ከጥቅም ውጭ አድርገውበታል። ሞርተሩ ከጥቅም ውጭ የሆነበት ጠላት በፍጥነት ከምድረገኝ ወይም ከኬሚሴ ሌላ ሞርተር በማስመጣት የተቆረጠበትን ኃይልና ቁስለኛውን ለማንሳት ከ20 በላይ የተኮሳቸው የሞርተር ቅንቡላዎች በንጹሃን ቤትና ንብረት ላይ ውድመት ያደረሰ ሲሆን አምቦሃ ቀበሌ ላይ የብልጽግናውን ከፍተኛ የዞን አመራር የሆነው የደጀኔ በቀለ የ8 ዓመት ታዳጊ የእህቱን ልጅ የሚያገለግለው ስርዓት በተኮሰው የሞርተር ጥቃት ህይወቱ አልፏል ሲል የብልጽግናው ስርዓት የደረሰበትን ኪሳራና በአማራ ህዝብ ላይም የሚፈጽመውን ግፍ ተናግሯል። የብልጽግናው ሰራዊት በአማራ ፋኖ በደረሰበት ጠንካራ ምት ቁስለኛውን ማንሳት እንዳልቻለ የገለጸው አርበኛ አበበ ሙላቱ ተጨማሪ ኃይል ከምድረገኝ ወይም ኬሚሴና ከኮምቦልቻ እንዲገባለት ጥሪ ቢያደርግም ጀግኖቹ የአስቴጎማ ተራራ ክፍለ ጦር አናብስቶች የጠላትን ተጨማሪ ኃይል በመቁረጥ መኮይ ከተማ በመግባት የጠላትን ኃይል የተከታተሉ በማጽዳት ላይ አምሽተዋል ብለዋል። በሌላ የዚሁ ቀጠና ተጋድሎ 3ኛ ቀኑን በያዘው የሳሲት ቀጠናው ውጊያ የአፄ አምደ ጽዮን ኮር 2 ክፍለ ጦሮችና በቅርቡ አደረጃጀቱን ወደ ክፍለ ጦር ያሳደገው የአካባቢው አባት አርበኞች ጦር በብልጽግናው ሰራዊት ላይ ጉዳት ማድረስ ችለዋል። ዜናዎቻችን ቀጥለዋል። የፋኖ ተጋድሎ በአዲስ አበባ ዙሪያ የአማራ ፋኖ ብሔራዊ ንቅናቄ ጄኔራል አሳምነው ጽጌ እዝ አዲስ አበባ ዙሪያ ከፍተኛ ተጋድሎ ሲያካሂድ አጼ ምኒልክ እዝ በበኩሉ በወሎ ቤት አማራ 2 ወረዳዎችን ያካለለ ተጋድሎ አድርጓል። አዲስ አበባ ዙሪያ በተፈጸመው የጄኔራል አሳምነው ጽጌ እዝ ድንገተኛ ኦፕሬሽን ታላቅ ወታደራዊ ድል መቀዳጀቱን አስታውቋል። ጄኔራል አሳምነው ጽጌ እዝ የከሰም 2ኛ ኮር ኃይለማርያም ማሞ ክፍለ ጦር የሰላም ሰው ሻለቃ ቃኝ ቡድን በአዲስ አበባ ዙሪያ ሸኖ ከተማ ባደረጉት ድንገተኛ ኦፕሬሽን በርካታ የብልጽግናውን ሰራዊት ሙትና ቁስለኛ ማድረግ ችለዋል። ከሰዋዊ ኪሳራው በተጨማሪም ከፍተኛ ቁጥር ያለው የጦር መሳሪያዎችንና ተተኳሾችንም ከብልጽግናው ሰራዊት ላይ በመውሰድ ድሉን ከፍ አድርገዋል። ድሉ የተገኘው የሰላም ሰው ሻለቃ ቃኞች በሸኖ ከተማ ልዩ ስሙ ካምፕ ተብሎ በሚጠራው ስፍራ መሽጎ በነበረው የብልጽግናው ሚሊሻ ላይ በፈጸሙት ድንገተኛ ጥቃት መሆኑን የዙ ቃል አቀባይ ክፍል አስታውቋል። እንደ ቃል አቀባይ ክፍሉ ገለጻ በዛሬው ኦፕሬሽን ቁጥራቸው ያልታወቁ የብልጽግናው ሰራዊት አባላት እርምጃ የተወሰደባቸው ሲሆን በተለይም የስርዓቱ ሆነኛ አገልጋይ በሆኑት ሚሊሻዎች ላይ ከባድ ኪሳራ መድረሱ ተረጋግጧል። በዚህም እስካሁን የተረጋገጠ 4 የሚሆኑት የብልጽግናው የሚሊሻ አባላት እርምጃ የተወሰደባቸው ሲሆን 3ቱ ከባድ ጉዳት አስተናግደው ወደ ሕክምና ጣቢያ መግባታቸው ታውቋል። ፋኖ በፈጸመው ድንገተኛ ኦፕሬሽን የተገኘውን ድል ተከትሎ መልእክት ያስተላለፈው በአፋብን ጄኔራል አሳምነው ጽጌ እዝ የኃይለ ማርያም ማሞ ክፍለ ጦር ሚዲያና ኮሙኒኬሽን ክፍል አርበኛ ሐቀኛው ይታፈር ይህ እርምጃ የአማራን ህዝብ ከዘር ማጥፋት አደጋ ለመታደግና የጸረ አማራውን ጨካኝ የወዲድ ብልጽግና ሴራ ለማክሸፍ ሌት ተቀን በዱር በገደሉ የሚጓደቁት የጀግኖች ፋኖች ውጤት ነው ብለዋል። አርበኛ ሐቀኛው አክሎም ዛሬ በጥቂት የሰው ኃይል የተገኘው ድልና በሸኖ አውራ ጎዳናዎች ላይ የታየው ይህ የጀግንነት ወኔ የጠላት ምሽግ እንዲፈርስና የነጻነት ፋና ከፍ እንዲል አድርጓል ሲል ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ እዝ የደጋው መብረቅ ኮር 2 ወረዳዎችን የሸፈነ ተጋድሎ በማድረግ ድል መቀዳጀቱን አስታውቋል። የዕለቱን ተጋድሎ አስመልክቶ የኮሩ ሚዲያና ኮሙኒኬሽን ክፍል ለጣና ቴሌቪዥን እንደገለጸው የደጋው መብረቅ ኮር ጽናት ክፍለ ጦር በደላንታና አምባሰል ወረዳዎችን የሸፈነ ከፍተኛ ተጋድሎ አድርጎ ነበር። በዚህ ተጋድሏችንም የአማራን ህዝብ የሉና ትግል የሚመጥን ድል ተቀዳጅተናል ብለዋል። ውጊያው ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 8 ሰዓት የዘለቀ መሆኑን የገለጸው የኮሩ ሚዲያና ኮሙኒኬሽን ክፍል ጠላትን ስቦ በማስገባት የውጊያ
ስልት ደላንታ ወረዳ ተንበኮ ቀበሌና በአምባሰል ምድር ዘሜት ቀበሌ ላይ ከፍተኛ ድል የተቀዳጀንበትን ውጊያ አድርገናል። በዚህ ውጊያ በጠላት ላይ የተወሰዱ እርምጃዎች ከሞት እስከ አመራር ማቁሰል የደረሰ ሲሆን በዚህም በብዙ መጠን የብሬንና የስናይፐር ተተኳሾችን ጨምሮ 19 የጠላት ሰራዊት እርምጃ ሲወሰድባቸው 23ቱንና ሻምበል መሪውን ጨምሮ ከባድ ቁስለኛ ተደርገዋል ሲል ለጣና ቴሌቪዥን በላከው የውጊያ መረጃ አስታውቋል። ጽናት ክፍለ ጦር በጽናት ተፋልሞ ድል የተቀዳጀበትን ውጊያ የብልጽግናው ሰራዊት ወደ ኋላ ሲያፈገፍግ በተለመደው የጭካኔ መንገዱ ንጹሃንን ጉዳት ማድረሱን የገለጸው የደጋው መብረቅ ኮር ሚዲያና ኮሙኒኬሽን ክፍል አንድ የሃይማኖት አባት ገድሏል። በተጨማሪም ከ10 በላይ የንጹሃንን የቤት እንስሳት ገድሎ ሄዷል ብሏል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የየካቲት 25 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። ፋኖ ከድል ማግስት ሪፎርም እየሰራ ነው። የአማራ ፋኖ ብሔራዊ ንቅናቄ በማያቋርጥ የተቋም ሪፎርምና የአደረጃጀት ስራ ላይ እየሰራ መሆኑን አስታወቀ። ከወታደራዊ ድሉና ከፖለቲካዊ ውይይቱ በተጓዳኝ የህልውና ትግሉን በጠራ መስመር ለማስቀጠል የአደረጃጀት ማሻሻያና የአመራር ሪፎርም ስራዎችን በስፋት እያከናወነ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝና ደጃዝማች በላይ ዘለቀ እዝ በሁለት ኮሮች ላይ የሪፎርም ስራ መስራታቸውን ያስታወቁ ሲሆን 206ኛ ከፍ ያለው ደሴ ኮርና መይሳው ካሳ ሁለተኛ ኮር ቋራ ኦሜላ ክፍለ ጦር የአመራር ሪፎርም የሰሩ ናቸው። የሁለቱንም አጎራባች ወንድማማች እዞች የኮርና የሪፎርም ስራቸውን መረጃ ያደረሱን የህዝብ ግንኙነት ክፍሎች የሪፎርሙ ዓላማ የትግሉን አሁናዊ ደረጃና ቀጣይ መዳረሻን በሚመጥን መልኩ ሪፎርም ማካሄድ አስፈላጊ በመሆኑ ነው ሲሉ የሪፎርም ስራውን አስገዳጅ ምክንያት ገልጸዋል። የአፋብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ህዝብ ግንኙነት ክፍል የትግሉን ሁለንተና አንድነት አቅምና ጉልበት የሚሻ መሆኑን የተረዱ ብልሆች ተቋም መሰባሰቢያ መሆኑን አምነው አንድ ቤታቸውን ይቀልሳሉ። በህግ የሚመራ ተቋም ደግሞ የስራዎች ሁሉ ማሰሪያ የግቦች ሁሉ ቁልፍ መሆኑን ተረድቶ የትግል መሰረቱ አደረጃጀት በመሆኑ እንደ ንስር ራሱን አድሶ ብቅ ያለው 206ኛ ከፍ ያለው ደሴ ኮር ከትናንት በተሻለ የአመራር ሪፎርም በመስራት ለጠላት ራስ ምታት ለወገን ደግሞ ኩራት የሆነ ተቋም ገምቶ መጥቷል ሲል የሪፎርሙን ሂደትና ውጤት ተናግሯል። የኮሮ ህዝብ ግንኙነት ክፍል አክሎም በአባታችን ሜጀር ጄኔራል ከፍ ያለው ደሴ የተሰየመው ኮራችን ባለፈው አንድ ዓመት በርካታ አውደ ውጊያዎችን በማድረግ በጠላት ላይ ከባድ ክንዱን ሲያሳርፍ ቆይቷል። ከትናንት የተሻለም የአመራርነት አቅሙ ላይ በመገኘት የቀጠናው አኩሪ ኮከብ ሆኖ ለመውጣት የአመራር መዋቅሩን ሰርቷል ብሏል። አዲስ የተዋቀረው የኮሩ ሪፎርም 16 አመራሮች የተካተቱበት ሲሆን አርበኛ የቆያ በጀና አርበኛ ኪሮስ አበበ የኮሩ ዋናና ምክትል አዛዥ ሆነው ተሰይመዋል። ዘመቻውን አርበኛ ምረት አንዳርጌ ሲመራው ወታደራዊ ስልጠናና ምልመላውን ወታደራዊ ቅድና ስትራቴጂክ ክፍሉንና የጽህፈት ቤት ኃላፊውን ደግሞ አርበኛ ጌትነት ምስጋናው፣ አርበኛ ሰለሞን አዳሙና አርበኛ ዶክተር አድማሱ አለም ነው ተመድበውበታል። አርበኛ ጋሻው ግዛቴ የህዝብ ግንኙነት ኃላፊነቱን እንደያዘ ሲቀጥል አርበኛ ሌው ተካልኝ የፖለቲካ ዘርፍ ኃላፊ ሆኖ ተመድበዋል። ሌሎች አመራሮችም የኮሮና አወቃቀር መሰረት አድርገው የሚመሩ ሆነው ተመድበዋል። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ደግሞ ከታላቁ ድል ማግስት የቋራ ኦሜርላ ክፍለ ጦርን ሪፎርም ሰርቷል። በዚህ ሪፎርም መሰረትም የመይሳው ካሳ ሁለተኛ ኮር ቋራ ኦሜርላ ክፍለ ጦር በበላይ እዝ መይሳው ካሳ ሁለተኛ ኮር አስተባባሪ ግብረ ኃይል ከፍተኛ አመራሮች ማለትም በአርበኛ ዮሐንስ ንጉሱ የበላይ እዝ ህዝብ ግንኙነት መምሪያ ኃላፊና የኮሩ ግብረ ኃይል ሰብሳቢ አርበኛ ኢንጂነር በየነ አለማው ከፍተኛ አመራር አርበኛ መቶ አለቃ ቢራራ፣ አርበኛ ሜናስ አለማየው፣ አርበኛ በላይ፣ አርበኛ ታደሰ ወርቁ፣ አርበኛ ባሻና የኮሩ ከፍተኛ አመራሮች በተገኙበት የቋራ ኦሜርላ ክፍለ ጦር ሪፎርም ተሰርቷል ብለዋል። የክፍለ ጦሩ ሪፎርም ስራ 2 ቀናትን የፈጀ ጥልቅ ግምገማና ውይይት መካሄዱን የገለጸው የደጃዝማች በላይ ዘለቀ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ሁሉም የክፍለ ጦር አመራሮች በሚገባ ከተገመገሙ በኋላ በመርህና በህግ የሚያምኑ በዓላማቸው የጸኑ በጀብደኝነታቸው የታወቁ በሰራዊቱ የታመኑ በስነ ምግባራቸው የተመሰከረ ላቸው የአማራን ትግል ዳር ያደርሳሉ ተብለው ተስፋ የተጣለባቸው በዝና ሰንሰለት የሚመሩ አዲስ የቋራ ኦሜርላ ክፍለ ጦር አመራሮችን መርጧል ብለዋል። በዚህ ሪፎርም መሰረትም ቋራ ኦሜርላ ክፍለ ጦርን የሚመሩ 18 አመራሮችን የመረጠ ሲሆን አርበኛ ታዴ ሉሌ፣ አርበኛ መረቅ አስረስና አርበኛ መንግስቱ ሰፊ ነው የክፍለ ጦር ዋና አዛዥ፣ ምክትል አዛዥና ዘመቻ መምሪያ ኃላፊ ሆነው ተመርጠዋል። አርበኛ መምህር ታረቀኝ ተስፌ የጽህፈት ቤት ኃላፊ፣ አርበኛ ነጋ ጥላሁን የፖለቲካ ዘርፍ ኃላፊና አርበኛ አስቻለው አለባቸው የህዝብ ግንኙነት ኃላፊ ሆነው ተመርጠዋል። ሌሎች አደረጃጀትና የኃላፊነት ቦታዎችም ጦሩ ባመነባቸው ታማኝና ቆራጥ አርበኞች ተሟልተው ተመርጠዋል። የመጨረሻው ዜናችን እናልፋለን። በአማራ ምክር ቤት እንወከል ወልቃይት
የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ለነገ ታላቅ ሰልፍ ጠርቷል። የሰልፉ ዓላማ ደግሞ በአማራ ክልል ምክር ቤት አማራነታችን ታውቆ ከ35 ዓመት በኋላ በአማራ ክልል ምክር ቤት እንድንወከል ዓለም አቀፉ ማህበረሰብና መላው ኢትዮጵያዊ ይወቅልን የሚል መሆኑን ኮሚቴው ለዝግጅት ክፍላችን በላከው መግለጫ አስታውቋል። ከትናንት በስቲያ አዲስ አበባ የተጠሩት የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ዋና ሰብሳቢ ኮሎኔል ደመቀ ዘውዱ በ4 ኪሎ ቆይታቸው የነበራቸውን የውይይት ሐሳብ እስካሁን ይፋ ባያደርጉም እሳቸው የሚመሩት ኮሚቴ ግን ለነገ በሁሉም የወልቃይት ጠገዴ ሰቲት ሁመራ ዞን ወረዳዎችና ከተሞች ታላቅ ሰላማዊ ሰልፍ ለማካሄድ ጥሪ አቅርበዋል። ኮሚቴው በመግለጫው የፌዴሬሽን ምክር ቤት ጥር 25 ቀን 2018 ዓ.ም በአማራና በትግራይ ክልሎች አዋሳኝ በሆኑ የማንነትና የወሰን ጥያቄ ባለባቸው የወልቃይት ጠገዴ፣ ጠለምትና ራያ አካባቢዎች የሚኖሩ ዜጎች በሰባተኛው ሀገራዊ ጠቅላላ ምርጫ ለመሳተፍ የመምረጥና የመመረጥ ህገ መንግስታዊ መብታችን እንዲከበር ያስተላለፈው ውሳኔ በበጎ የምንመለከተው ሲሆን የማንነትና ወሰን ጥያቄያችን ለመፍታት እንደ አንድ በጎ እርምጃ የምንቆጥረው መሆኑን ኮሚቴያችን መግለጹ ይታወቃል ሲል አስታውሷል። ሆኖም የአማራ ህዝብ ቋሚ ጠላት የሆነው ህወሓትና የእሱ ሀሳብ ተሸካሚዎች ዓለም አቀፉን ማህበረሰብና ሌላውን ኢትዮጵያዊ ለማደናገር በትግራይ ክልል ሰልፍ ለማካሄድ መሞከራቸውን ያስታወሰው የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ እዚህ በተጨማሪም የህወሓት ፍንካች የሆነው ቡድን ብሎ የጠራውን ስምረት ፓርቲንም ወቅሷል። በስምረት ፓርቲ ላይ በኮሎኔል ደመቀ ዘውዱ የሚመራው የአማራ ማንነት አስመላሽ ኮሚቴ ክስ የህወሓት ፍንካች ደግሞ ከሳሽ ዝም ሲል ተከሳሽ ይሆናል በሚል ብሂል የህዝባችን የመምረጥና የመመረጥ መብታችንን አግባብ ባልሆነ መንገድ ለማደናቀፍ ወደ ፍርድ ቤት ለመውሰድ ሞክሯል። በመሆኑም የፌዴሬሽን ምክር ቤት የወሰነውን ውሳኔ ለመደገፍ እና በሰባተኛው ሀገራዊ ምርጫ ለፌዴራል ተወካዮች ምክር ቤት እንድንመርጥ እንደተወሰነው ሁሉ ለአማራ ክልል ምክር ቤት ተወካዮቻችንን እንድንመርጥ ለመጠየቅ በመላው የወልቃይት ጠገዴ ሰቲት ሁመራ ዞን በነገው ዕለት ኮሚቴው ሰላማዊ ሰልፍ የጠራ መሆኑን እንገልጻለን ብለዋል። የብልጽግናው መንግስት በመጪው ግንቦት 4 ቀን 2018 ዓ.ም አካሂደዋል የሚለው ምርጫ በወልቃይት ጠገዴ፣ በጠለምትና በራያ እንዲሁም በኮረማ አካባቢዎች ለፌዴራሉ ምክር ቤት እንጂ ለክልል ምክር ቤት እጩዎች እንዳይቀርቡ መወሰኑ ይታወቃል። ይህ ውሳኔ ደግሞ ህጋዊም ሆነ ህገ መንግስታዊ አለመሆኑን የጠለምት የራያና የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴዎች በተከታታይ ቅሬታቸውን ያቀረቡበት ጉዳይ ሆኗል። በአቶ ተመስገን ጥሩነህና በቅርብ ቤተሰባቸው አረጋ ከበደ የሚመራው የአማራ ክልል ምንም አይነት ምላሽ አልሰጠም። ይህ የአማራ ክልል ርዕሰ መስተዳድር ዝምታ ደግሞ በርካቶችን አስገርሟቸዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የየካቲት 5 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ አድርጋችሁ ስለምትከታተሉን እናመሰግናለን።